ግን እኛ ስራችን ላይ ነው ትኩረታችን ለማለት ፈልጌ ነው። ለማንም ሰው ድጋሚ በተዘዋዋሪ መልስ አንሰጥም። ሁሉም ሰው መቶኛ ጋር አንዳንድ ቪዲዮ የዩቲዩብ ቪዲዮ ሰርቶ መሄድ ነው ሀሳቡ። እኛ ምስክርነትን ማንፈልግ ምንም አንፈልግም። ስራችን ላይ ነው ትኩረታችን። ስራችን እንሰራለን፣ እንወጣለን፣ እንገባለን። የፈለገ ሰው ያዘናል፣ ያልፈለገ ሰው ይቀራል። እኛ እጅ ጠምዘን አይደለም ስራ የምንሰራው። ለማንኛውም ጓደኞቼ እዚህ ጋርም እንግዲህ የተቀመጠ ፈርኒቸር እቃም ብታዩት ሁሉ መካዘን እንደዚህ ተጨናንቆ የተቀመጠ እቃ ሁሉ የተቀመጠ እቃ ነው። በጊዜው መውሰድ ያልቻሉ ስራችን እንሰራለን። አልሐምዱሊላህ ከሚዲያም ላይ ያለው ስራ እንዳለ ሆኖ እኛ በአገር ውስጥም በዚሁ በከሚሴ አካባቢ በከሚሴ ዙሪያ አካባቢ ያሉ ቦታዎች ላይ በደንብ መጅልስ ምንም እየሸጥን ታውቀናል። እና በዚህም እኛ ውጭ ላይ ብቻ አይደለም የምንሰራው፣ ኦንላይን ላይ ብቻ አይደለም የምንሰራው። አሁን በዚህ ሁኔታ ውስጥ ለማጭበርበር የሚመጣ ብዙ ሰው አለ። ስለዚህ እኛ ስራችንን ተረጋግተን ነው የምንሰራው። ሁሉም ሰው ሆ ብሎ ስለመጣኛ ሆ አንልም። እኛንም ሙስሊም አድርጎ የፈጠረን አላህ እንግዲህ የሰው ሀቅ አያስነካንም ኢንሻአላህ። አሰላሙ አለይኩም። እንዳይበል ወደ ጉዳይ። ዛሬ ከስቶቭ ከጋዝ ወደ ከሰል ገብተናል። ዝቅ እያልን ነው ማለት ነው እንግዲህ። ለማንኛውም እንዴት ናችሁ ተመልካቾቼ? እኔ ያለው አልሐምዱሊላህ። መብራት የለም ነበረ፣ ጋዙም አልቋል። አንዴ ነው ሁሉም ነገር በቃ ሲጠፋ የሚጠፋው። መብራቱም ሲያልቅ ጋዙም ሲያልቅ አንድ ሆነ እና እዚህ ጋር ፍትፍት በሉት ፍርፍር የሆነ ነገር ሰራን። እዚህ ጋር ደግሞ ልጄን እያጠባሁኝ ነው። ከቁርስ በኋላ መውጣበት ጉዳይ ነበረኝ እና ወደዛ ለመውጣት እንግዲህ ቶሎ ቶሎ የቤቱን ስራ መጨረስ አለብኝ። ልጄን አጠባባሁኝ። ከዛ ቤታችንን አጸዳዳን። ቤቱ እንግዲህ እንደዚህ አምሮበታል ተጸዳርቶ ማለት ነው። ለማንኛውም ከዛ በኋላ ደግሞ ያው እንግዲህ ወደ ውጭ መውጣት አለብኝ። ሻወሬን ወሰድኩኝና እዚህ ጋር ወደ ውጭ ልወጣ ነው። ላይፍ ቦይ ማስታወቂያ ምሰራ ነው የምስለው እኮ የላይፍ ቦይን ካርቶን ይዤ ማለት ነው። እና ወደ ውጭ መውጣት አለብኝ። ውጭ ወጥቼ ደግሞ ማደርጋቸው አንዳንድ ነገሮች አሉ። እነሱን አድርጌ ደግሞ እንግዲህ ወደ ቤት መለስና ደግሞ ምሳ የሚባል ነገር አለ፣ እንደዛ አደርጋለሁኝ። ያው ወደ ውጭ አብረን ነዋል። ከዛ ስራ ቦታ መጣንና እዚህ ጋር ወደ ስራ ቦታ ስንመጣ አንዳንድ እቃዎች ነበሩ እንግዲህ የሚወጡም ምናምን እና እነሱን ወደ ማስተካከል ገባን። ተወሰኑ አንዳንድ ቪዲዮ ሰራባቸዋለሁ ብዬ ነበረ። እነሱን አውጣተውልኛል ከመካዘን እና እነሱ ላይ ቪዲዮ ሰራሁኝና ያው ለልጆቹ የሚላክ ቪዲዮ። ከዛ በኋላ ደግሞ ጣውላም እቃ ስላለ ወደ ጣውላ ቤት እሄዳለሁኝ። እስኪ እዚህ ጋር አንዳንድ እቃዎች አሉ መጅልሶች ምኖች እና እዚህ ጋር በወሬ ገትረው የነበረ ውስጥ ላይ እቃ እንትን እየተቃ በቃ ላይ እየተደራረበና አስተካክሉ እያልኩኝ ነበር እሱን። ለማንኛውም ጓደኞቼ ስራ ላይ ሲሆን ሰው ማለት ነው ብዙ ነገር ይደርስበታል። ወርቅም ተፈትኖ ነው ወርቅ የሚሆነው። ወርቅ በሳት ተፈትኖ ነው ወርቅ የሚሆነው እንጂ እንደዚህ ዝም ብላችሁ መነሳት የለም። በተለይ ደግሞ ሀበሻ ስትሆኑ የሚጣልባችሁን ድንጋይ እንዳለም አጠራቅማችሁ ቤት መስራት አለባችሁ። ካልሆነ ግን አይሆንም። ማንም በሚያወራው ልክኛ እናወራም። ስራችን እንሰራለን አልሐምዱሊላህ። ከሚዲያም ላይ ያለው ስራ እንዳለ ሆኖ እኛ በአገር ውስጥም በዚሁ በከሚሴ አካባቢ በከሚሴ ዙሪያ አካባቢ ያሉ ቦታዎች ላይ በደንብ መጅልስ ምንም እየሸጥን ታውቀናል። እና በዚህም እኛ ውጭ ላይ ብቻ አይደለም የምንሰራው፣ ኦንላይን ላይ ብቻ አይደለም የምንሰራው፣ እዚህም ሀገር ውስጥ ነው የምንሰራው። ሀገር ውስጥ ምናሉ ሰዎች ነው የምንሰራው እና እቃችንም ደግሞ አስተማማኝ ማንም እንደሚለው እኛ ግዴታው ወተን የማንንም ሰው ለማንም ሰው መልስ መስጠት አይጠበቅብንም። እኛ የምንሰራው ስራችን ነው። እኛን የሚፈልገን ሰው ደግሞ ያው አድራሻለን። እኔ ሱቄ ስመጣ በኩራት ነው የምመጣው። ማለቴ ምንም ነገር የሚያሸማቅቀኝ ነገር የለም። እነሱ እንግዲህ ሚዲያ ላይ እያወጡ ሰውን እያሰጡ የለመዱት ነገር ሊኖር ይችላል። ሰውን አሸማቆ ማጥፋት ምናምን እንደዛ ነገር አይታሰብም። እኛ ስራችን ላይ ትኩረት እናደርጋለን። አላህ ደግሞ ለእኛ ያለውን ርዝቅ የትም 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 አይሄድም። ለእኛ ያለው ርዝቅ እናገኘዋለን፣ በምንም ሁኔታ እናገኘዋለን። ለስራችሁ ርዝቃችን የትም አይሄድብንም ለማለት ፈልጌ ነው። ማንም የሚከፍተው ማንም የሚዘጋው ርዝቅ የለንም። አልሐምዱሊላህ እኛ ባላህ እንተማመናለን። ሚዲያ ላይ አይደለም ሌቦች፣ ሌላም ነገር ሊባል ይችላል። ሌባ የሚባለው ቃል
አሁን ላይ በቃ ተራ ሆኖብኛል ለእኔ። ምክንያቱም ሌባ ማለት አንድ ሰው ሌባ ሲባል ሌባ ማለት ምን ማለት ነው መጀመሪያ? ከዛ ደግሞ ሌባ የተባለ ሰው ሌብነቱን ተቀብሎ አይኖርም ማለት ያ ሰውዬ ሌባ ካልሆነ ምን ላይ ነው ሌባ የተባልኩት? ራሳችሁን ዙራችሁ ጠይቃላችሁ። ምንም ሌባ የሚያስብላችሁ ነገር ከሌለ ደግሞ በኩራት ነው የምትንቀሳቀሱት። አልሐምዱሊላህ ከጎናችን ብዙ የሚረዱን የሚደግፉን ሰዎች አሉ፣ እንደ ሰውም እንደ ግለሰብም እንደ አካባቢ ማለት ነው። እና ማንም ሰው ዝም ብሎ እንደፈለገ መጥቶ ተናግሮ ከዛ ደግሞ ለዛ ሰው ተሽቆጥቁጦ መልስ የሚሰጥ ሰው የለም። ማድራሻ አለን፣ ስልክ አለን። የፈለገ ሰው እኛን በግልም በአካልም መጥቶ መጠየቅ ይችላል። ግን ለሚዲያ ድምቀት እኛ ገብተን እንደዚህ ነው ጭራሽ የተሰደበን ሰው ጋር ገብተን ማብራሪያ አንሰጥም። ይሄ ዛሬ አይደለም ነገ አይደለም ከነገ ወዲያ አይደለም መቼም የማይሆን ነገር ነው። ነግሬያቸዋለሁኝ። በህግም ሆነ በአካልም እኔ መታችሁ መጠየቅ እንደምትችሉ። ከስር አንድ ሰው ሌባ ካለ ሁሉም ሰው ሌባ ነው የሚለው። አንድ ሰው ተጎጅ ነኝ ካለ ሁሉም ሰው ተጎጅ ነኝ ነው የሚለው። ስለዚህ እኛ ደግሞ ዛሬ አይደለም ይሄን ስራ መስራት የያዝነው የዛሬ 4 አመት ነው። እና የዛሬ 4 አመት ጀምሮ ያደረስነው ብዙ እቃዎች አሉ። ቢያንስ ካደረስንላቸው ሰዎች ራሱ እኛ 800,000 አይሆኑም እንደው በቀላሉ ማለት ነው። ከነዛ ሰዎች 10 ሰው እንኳን መጥቶ አይመሰክርም። ለምን? የሚሰራ ሰው ሁሌም ይወገዛል። ቁጭ ያለ ሰው ግን ተቀምጦ ያወራል። ስለዚህ እኛ ምስክርነትን ምንም አንፈልግም። ስራችን ላይ ነው ትኩረታችን። ስራችን እንሰራለን፣ እንወጣለን፣ እንገባለን። የፈለገ ሰው ያዘናል፣ ያልፈለገ ሰው ይቀራል። እኛ እጅ ጠምዘን አይደለም ስራ የምንሰራው። ለማንኛውም ጓደኞቼ እዚህ ጋርም እንግዲህ የተቀመጠ ፈርኒቸር እቃም ብታዩት ሁሉ መካዘን እንደዚህ ተጨናንቆ የተቀመጠ እቃ ሁሉ የተቀመጠ እቃ ነው። በጊዜው መውሰድ ያልቻሉ በአገሩ ሁኔታም ይሁን ቤታችን አልተሰራም፣ ቤታችን እንደዚህ ይቀረዋል፣ ቤታችን ውስጥ ሄዶ መግባት ስላለበት በብዙ ሁኔታ እቃ ይቀራል። የሚሰራ ሰው ነጋዴ ሰው ይሄንን ማንም ሰው ይረዳል። ተቀምጦ ግን ድምቀት የሚፈልግ ሰውና ወከባ የሚፈልግ ሰው ይሄንን ሊረዳ አይችልም። ስለዚህ እኛ እንደዛ አይነት ሰው ደግሞ መልስ አንሰጥም። ስራችን እንሰራለን በኩራት ማለት ነው። ስራችን ስንሰራ ማንም ሰው አያሸማቅቀንም ልላችሁ ፈልጌ ነው። እና ያው ለምትሰጡት አስተያየት እንደፈለጋችሁ መስጠት ትችላላችሁ። ግን እኛ ስራችን ላይ ነው ትኩረታችን ለማለት ፈልጌ ነው። ለማንም ሰው ድጋሚ በተዘዋዋሪ መልስ አንሰጥም። ሁሉም ሰው መቶኛ ጋር አንዳንድ ቪዲዮ የዩቲዩብ ቪዲዮ ሰርቶ መሄድ ነው ሀሳቡ። ወይ 2 ቪዲዮ ወይ 3 ቪዲዮ ሰርቶ መሄድ ነው ሀሳቡ። እኛንም ጠይቆ ምንድነው ጉዳዩ ብሎ በቃ 1 ቪዲዮ 2 ቪዲዮ ሰርቶ መሄድ ነው ሀሳቡ። እሱ ያው እንግዲህ እኛ ዩቲዩብ የምንሰራ ሰዎች ነው። ስለ ዩቲዩብ ምንነት በደንብ አድርገን እናውቃለን። ዩቲዩብ እንግዲህ የምንሰራው ሁላችንም ለማግኘት ነው፣ ለዶላር ነው ዩቲዩብ የምንሰራው፣ እንዲከፈለን ነው እንጂ ለጽድቅ አይደለም ዩቲዩብ የምንሰራው። ስለዚህ ያው መታችሁ 1 ቪዲዮ ወይ ቀርጾ ወይ 2 ቪዲዮ ሰርቶ ለቪው ማለት ነው ለእይታ ካልሆነ ግን ሀያ ወደ ጉዳዩ ግቡ። በቃ አይርፈድ ሁሉም ነገር። ስለዚህ እኛ ደግሞ ያው ሌሎችንም ሰዎች ግራ እናጋባ፣ ስራችን ላይ ትኩረት እናደርጋለን። እቃም ያላችሁ ሰዎች እንደምታዩት ነው። አብዛኛው እቃ ተሰርቶ የተቀመጠ ነው። ፊኒሺንግ እና ቀለም የሚቀረው ነው። እነዚህ ሁሉ እቃዎች አሁን ፊኒሺንግ ቀለም የሚቀራቸው ናቸው። አብዛኛው እቃ ተሰርተው ማለት ነው እንደዚህ ተከምሮኛ እንደውም ችግር ነው የሆነብን ይሄ ሀገሩ አለመረጋጋት። እናንተም እንደዚህ ሆኖ የምትሉት ነገር ለኛ ችግር እንጂ መፍትሄ አልሆነልንም። ያው እንግዲህ ይሄን ይመስላል ያለው ነገር። እኛ ጋር ምንም እጥረት የለም። እቃም እንደዚህ እየተሰራ ሁሉም እቃ ባለበት ነው ሁሉም እቃ እየተሰራ ማለት ነው እንጂ እኛ ዝም ብለን ተቀምጠን እንደሚባለው ወሬ አይደለም እናወራው። ለማንኛውም ይሄ ያው ሚዲያ ላይ የሚናፈሰው ወሬ ወደ ጎን በለውና ስራችንን እንሰራለን። እቃም ያላችሁ ሰዎች እኛ ጋር ያላችሁ ሰዎች ተረጋግታችሁ እቃችሁን ትጠይቃላችሁ። እኛ እቃችንን ደግሞ እንሰራለን ብለን አይደል የተረከብነው፣ ሰርተን ማስረከብ ግዴታችን ነው። እቃችሁ የትም ቦታ አይሄድባችሁም። እኛ ጋር እቃ ያላችሁ ሰዎች ያው ባለው ነገር እንደዚህ በተራም እንግዲህ ሁሉ እቃ በአንድ ቀን ወይ በሳምንት ወይ በወር አይወጣም። ሁሉም ጊዜውን ጠብቆ ነው የሚወጣው። ገባችሁ? ለዛ ደግሞ ጊዜ ገደብ ሲሰጣችሁ የጊዜ ገደቡን የጊዜውን ሁኔታ አይታችሁ ተቀበላችሁ
እቃችሁ በየጊዜው ይሄድላችኋል ኢንሻአላህ። ይሄን ነው ማለት የምፈልገው ዛሬ ብሎግ ይሄን ይመስላል። በዚሁ አጋጣሚ ደግሞ ድሮ እቃ የሄደበትንም ደረሰኝ ኢትዮጵያ ሆናችሁ የምትልኩ ሰዎች አላችሁ። እኛ የተጻጻፍነው ጠፍቶብን ነው ያወራነው ወሬ ጠፍቶ ነው። ደረሰኝ አለኝ ይሄው ደረሰኙ እቃ ስላልሄደልን ነው ብላችሁ ሰዓዳን እንደ ጅል አይታችሁ ማለት ነው እቃ ድጋሚ ለመውሰድ ወይም ብር ድጋሚ ለመውሰድ የምትደውሉ ሰዎች አላችሁ፣ የምትልኩ ሰዎች ማለት ነው። እናንተ እንግዲህ ምንም ማድረግ አልችልም። ሁሉም ሰው እኔ እንዳመጣጡ ነው ማስተናግደው። በነገራችን ላይ እንዳመጣጡ ማንኛውንም ሰው አስተናግዳለሁኝ። በስነ ስርዓት ያወራኝ ሰው በስነ ስርዓት ነው የማወራው። እንዳመጣጣችሁ ሁላችሁንም እንዳመጣጡ ነው የምንመልሰው እንጂ ማንንም ሰው የምንለማመጥበት ወይም እንደዚህ ነው የምንልበት ምንም አይነት ምክንያት የለም። እኛ የምንሰራው ስራ ነው እና ስራችንንም ደግሞ እኛ ተረጋግተን ነው መስራት የምንፈልገው። አሁን በዚህ ሁኔታ ውስጥ ለማጭበርበር የሚመጣ ብዙ ሰው አለ። ስለዚህ እኛ ስራችንን ተረጋግተን ነው የምንሰራው። ሁሉም ሰው ሆ ብሎ ስለመጣኛው ሆ አንልም። እኛንም ሙስሊም አድርጎ የፈጠረን አላህ እንግዲህ የሰው ሀቅ አያስነካንም ኢንሻአላህ። ሙስሊም አድርጎ ፈጥሮን የለ ከሰው ሀቅም አላህ እንግዲህ ይጠብቀናል ኢንሻአላህ። ለማንኛውም ደህና ሁኑልኝ።